እነዚህ ቆንጆ ባልና ሚስቶች እሁድ እኔ ጋር ነበሩና ቆንጆ ሲናመን ሮል ሰርቼላቸዋለሁ። ሴቭ አድርጉት። ይህንን ሲናመን ሮል አሰራር ለክረምት ሞክሩት። መጀመሪያ የተጠቀምኩት አንድ እንቁላልና ቫኒላ ነው። ከዛ 2 ማንኪያ ስኳር፣ እነሱን አንድ ላይ ሚክስ አደረኩኝ። ከዛ በኋላ ግማሽ ኩባያ ዘይት፣ ግማሽ ኩባያ ደግሞ እርጎ። ከዛ የምትጠቀሙት ወተት ደግሞ ለብ ያለ መሆን አለበት። ወተቱ ደግሞ 1 ኩባያ ከግማሽ 1 ሾርባ ማንኪያ እርሾ፣ 1 ሾርባ ማንኪያ ቤኪንግ ፓውደር። ከዛ በኋላ ዱቄቱን ያን ያህል ድርቅ ያለ ሊጣት ታደርጉት። እኔ ወደ 5 ኩባያ ያክል ተጠቅሜያለሁ። ከዛ እሱን ኩፍ እንዲልልኝ ከተውኩት በኋላ በደንብ ነበር ኩፍ ያለልኝ። ከነሱ ጋር በመሀል ምሳ ምናምን በልተናል። ከዛ እንደዚህ ቆንጆ አድርጌ ላላ ያለ ሊጥ ነው የሆነው። ከዳመጥኩት በኋላ የገበታ ቂቤ፣ ብራውን ሹገር እና ትንሽ ካካኦ ፓውደር አድርጌ እና ሲናመን፣ የተፈጨ ሲናመን አድርጌ እንደዚህ ቆራረጥኩት። ክር ስላላገኘው በቢላ ነበር የቆራረጥኩት። ከዛ እዚህ ላይ ራሱ ትንሽ ደቂቃ ትቸው ኩፍ አለ። ከዛ ክሬሙን ለመስራት ደግሞ የተጠቀምኩት ትንሽ የገበታ ቂቤ፣ ከዛ በኋላ ቺዝ ክሬም፣ ከዛ ወተት እና ትንሽ ስኳር አድርጌ ፈጨውት በጁሰር። እንደዚህ የሚያምር ክሬም ሆነ። በጣም ነው የሚጣፍጠው፣ ማለት በጣም ነው የሚጣፍጠው በቃ። እና ደስ አለኝ ስለጣፈጠልኝ እኔም ቀመስኩት። ከዛ አንድ ላይ በላን። ሞክሩት። ጠዋት ነበር የወጣሁት። እርቦኛል በጣም። ስራ ጨራርሻለሁ። አሁን ምሳ ሰዓት ደርሷል። ብቻዬን መብላት አልፈለኩም፣ ግን ማቃቸው ጓደኞቼ ጋር መደወል አልፈለኩም። ሰው መንገድ ላይ አንድ ልጅ ቆሎ የምትሸጥ ልጅ አይቼ ነበረ። ጠፋችብኝ። እኔ መብራት ሲይዘኝ ጠፋችብኝ። ሌላ ሰው መንገድ ላይ እንፈልግና ምሳ አብረን እንበላለን ማለት ነው። ሲፈለግ ግን እንደዚህ አይነት ነገር አይ ቲንክ አይገኝም። ሌላ ጊዜ ቶሎ ነበር የሚገጥመኝ። አሁን እስካሁን አላገኘሁም። እንግዲህ እንፈልጋለን። ግን ሶፍት አልፈልግም። ምሳ በልተሻል? በልተሻል? አይ ምሳ የሚያባለኝ ፈልጌ የት ደስ ያለሽ ቦታ ትጋብዝኝ ነው? ማርያም ጓደኛዬስ ትምጣሽ ነው እሷ። ማርያም ከዛ እዚሁ መልሳችኋለሁ። እሺ ነይ ጥረት ጓደኛዬስ አለችኝ። ፈራችሁኝ እንዴ? ኧረ ምግቡ በዛ ጋር ይሻልሻል። ወንበር አለ። አንዳችሁ ጋቤና ነው። አብራችሁ ትሆናላችሁ ጋር? እሺ ይሄን እዚህ ጋር አድርጉ። ምንድነው መብላት የምትፈልጉት? ችግር የለውም። ደስ ያለሽ ትጾማላችሁ? ጾም እንጀራ። እኔ ልዩ ባላለሁ። እናንተስ? ሐደሽ። እሺ ከትግራይ ነው የመጣችሁት? መቼ? 3 ወር። አይቆየታችሁ። ምንድነው የምትሰሩት ታዲያ? ከዛ የት ነው የምትኖሩት? ሩቅ ነው? የት ነው? እሺ አንድ ሶፍት ቀርቷችኋል። ለኔ ሽጥልኛ። ዝም ብዬ ማለት ነው። ስራ አንዴ በብር ነው። ስንት ብር ነው የሚሸጡት? ንግድ ባንክ አላችሁ? ጠግባችኋል? እሺ ደስ ብሏችኋል? ማርያም አብራችሁ ምሳ ስለበላችሁም ደግሞ አመሰግናለሁ። አሁን ጠዋት 12 ሰዓት ነው። ለ2 ሰዓት ቀጠሩ። ሰፈሬ ሩቅ ስለሆነ በዚህ ሰዓት ነው የምወጣው። ክረምት ነው፣ ብርድ አለ፣ ግን መቅረት የሌለብኝ ቦታ ነው። ስለዛ በሌሊት ወጥቻለሁ። አብረን እንሄዳለን። በጣም የተከበሩ በጣም ጎበዝ በጣም ጀግና የሆኑ ሴቶች ፊት ለፊት ነው ዛሬ ቆሜ ንግግር ያደረኩት። ለዛም በጣም ክብር ይሰማኛል። የእውነት በጣም ጎበዝ ሴቶች ናቸው። ዛሬ በጣም ትልቅ ፕሮግራም ላይ ተጋብዤ የተገኘው 15 ዓመት በላይ የምናውቀው ኢቭ ሞዴስ ወይም ደግሞ ጂፒዋይ ሳኒታሪ ፕሮዳክትስ ማኒፋክቸሪንግ ከተለያዩ የመንግስት ትምህርት ቤቶች የተወጣጡ ጎበዝ ሴት ተማሪዎችን ለማበረታታት በወር አበባ ምክንያት ቤታችሁ አትቀሩም፣ አላማችሁን ሳታሳኩ አትቀሩም፣ ትምህርታችሁን አታቆሙም ብሎ እነሱን ለማበረታታት እና ለአንድ አመት የሚሆናቸውን የሳኒታሪ ፕሮዳክቶችን ለመስጠት የተዘጋጀ ፕሮግራም ላይ ነበረ። ትልልቅ የሚዲያ አካላቶችም ነበሩ፣ ባለሙያዎችም ነበሩ። የዚህ ፕሮግራም ተካፋይም በመሆኔ እኔ በጣም ትልቅ ክብር ይሰማኛል። እዛ የነበራችሁ ልጆች ተማሪዎች በጣም ጀግኖች፣ በኢየሱስም ማለት እንዴት ጎበዝ ልጆች እንደሆኑ በቃ ሁሉ ነገራቸው ኮንፊደንሳቸው እንዴት እንደሚያስቀኑ እኔ በጣም ወደ ኋላ ተመልሼ በእነሱ እድሜ የነበረኝን ነገር እያየው ነበር። ግን እናንተ በጣም ጀግኖች ናችሁ፣ ነግራችኋለሁ እና በጣም ነው የምወዳችሁ። ላሳያችሁኝ ፍቅር በጣም ነው የማመሰግነው። ጂፒዋይ
ሳኒታሪ ፕሮዳክትስ ማኑፋክቸሪንግንም በዚህ አጋጣሚ በጣም ማመስገን ፈልጋለሁ። አሁን ላይ በጣም ሌክዠሪ የሆነብን ሳኒታሪ ፓዶችን በጣም ብዙ እህቶቻችን ይቸገራሉና ከጎናቸው ስለቆመ እኔ በዚህ አጋጣሚ በጣም ነው ማመስገን የምፈልገው። እወዳችኋለሁ። መልካም ቀን ባይ። ከእናንተ ጋር አንድ ቻሌንጅ ለመጀመር አስቤያለሁ። እሱ ምንድነው? እሁድ እኔ ከዚህ በፊት የለመድኩት እሁድ ትንሽ ለየት ያለ ነው። ቤት ውስጥ ጥሩ ጊዜ አሳልፍ ነበረ፣ ምግብ ሰራ ነበር ምናምን። አሁን እሱ ኢነርጂ የለኝም ና እሁድ ቀን ደግሞ እኔ ጓደኞቼ ጋር መደወል አልፈልግም፣ ሰው ቤትም መሄድ አልወድም። እሁድ የቤተሰብ ቀን ነው ብዬ ስለማስብ ና እሁድ በጣም ኢነርጂ ይወርዳል። ሰኞ ራሱ ተነስቼ ስራ ለመስራት በጣም ነው ሞራል ማጣው ና አሁን ግን ወደ ድሮዬ እሁድ የመመለስ ሞራል ስላለኝ እናንተ ደግሞ በቃ ቻሌንጅ እንድታደርጉኝ እፈልጋለሁ። ኔክስት እሁድ ይሄን አድርጌ ከዛ እኔ ቪዲዮ እንድሰራ ፓርት 1 ፓርት 2 እያልኩኝ የእሁድን ውሎ በ3 ከፋፍዬ አስቤያለሁና እስኪ በደንብ በቃ እስኪ ፓሽኔት እንደሆነ አድርጉኝ። ይሄ የአሁን እሁድ የቀረጽኩት ነበር። ትናንት ኤዲት ለማድረግ ጊዜ ስላላገኘው ሆኖ አምባሻ አብኩቼ ነበር። ከቤተ ክርስቲያን መልስ ነው ልጄን አቁርቤ ከተመለስኩ በኋላ አምባሻዬን ኦቨን ውስጥ ካስገባው በኋላ ፍሩቶችን እንደዚህ ቆንጆ አድርጌ አሰማምሬ ለማቅረብ እየሞከርኩኝ ነበር። ይሄን የሀባብ አቆራረጥ ግን ሞክሩት። አንደኛ ያምራል፣ ሁለተኛ ደግሞ ለመብላትም በጣም ኢዚ ነው። የአናናስ አቆራረጡንም ልክ እንደዚሁ ከቲክቶክ አይቼ ነው የሞከርኩት። እሱም በጣም ቆንጆ ነው። እቺ እሾሃው ፓርትና እንጨቷን ፓርት በደንብ እንዲለይልን ያደርጋል። ከዛ ማንጎም ጨመርኩበት። ስትሮበሪ አላገኘሁም ነበረ። ከዛ አፕልና ከላይ ሎሚ አድርጌ እንደዚህ ሰርቭ አደረኩት። ፓርት 2 ፖስት ይደረግ በሉኝ፣ ፖስት አደርጋለሁ። የእሁድ ውሎ ፓርት 2 አዲስ ኦርደር ያረኳቸው እቃዎች ነበሩ። ከበፍታ ናቸው። በፍታ ከዚህ በፊት ለልጄም እቃ ሰርታልኝ ነበረ። በጣም ጽድት ያለ ኳሊቲ እና ዩኒክ የሆኑ እቃዎችን ነው የምትሰራው። የቡና ረከቦት ማስቀመጫ፣ የፎጣ ማስቀመጫ፣ ቴብል ማቶች፣ ከዛ ደግሞ ትንሽ የሚኒ ምንጣፍ ነበር ኦርደር ያረኩት። ኳሊቲውን ልነግራችሁ አልችልም። ቲክቶክ አካውንቷን ከስር ሜንሽን አደርጋለሁ። ኦርደር አድርጓት ባዛር ላይም ትገባለች። ከዛ ይሄንን ቀሚስ ደግሞ ጸጋ ጥበብ ነች የሰራችልኝ። አይ ቲንክ ኦሬንጅ ከለሪ ነው። በጣም ነው የወደድኩት። እዚህ ቪዲዮ ላይ ረስቼው ያላስገባውላችሁ ደግሞ ከበፍታ ያዘዝኩት የዳቦ ከዛ የእንጀራ ማስቀመጫ ቴብል ላይ በራሱ ማቴሪያል የተሰራ በጣም የሚያምራለ። ሌላ ቪዲዮ ላይ ያስገባላችኋለሁ። የቡናውን ይሁት እንዴት እንደሚያምር ሊያውም ከምንጣፉ ጋር ስቲል ተመሳስሎ በጣም ነው የሚያምረው። ከዛ ቡናችንን አቀራረብን፣ ምሳችንን በላን። ቆንጆ የክረምት እሁድ አሳለፍን። ምንም ለእሁድ ቻሌንጅ ያረጋችሁኝ አይደለም። እስኪ ዛሬ ጻፉልኝ። እወዳችኋለሁ። እንዴት አመሻችሁ? ከመሸ መጣሁኝ። ይሄ ቪዲዮ በጣም አስፈላጊ ስለሆነ ሪፖስትም ኮፒ ሊንክ ማድርጉት። እዚህ ጋር ከላይ ማስቀምጥላችሁ አካውንት እኔን ብሎክ አድርገውኛል። አሁን ግን የኔን ቪዲዮ ከልጄ ጋር ያሉኝን ቪዲዮዎች እየወሰዱ እኔ ከታች ካፕሽን ላይ የሚጽፉት እነሱን በውስጥ ኮንታክት እንዲያረጓቸው እና እኔ ልጅ መውለድ እምቢ ብሎኝ በመርጌታ እንደወለድኩኝና ያው እንደ ምስክርነት እና በውስጥ ኮንታክት እንዲያደርጓቸው ነው እኔ እንደሆንኩ አድርገው ነው እየጻፉ ያሉትና መጀመሪያ ከሲሪየስ አልወሰድኩትም ነበር። ሙሉ አካውንቱ ላይ እኔም ቪዲዮ ነው ፖስት የሚያደርጉት። ከዛ ሰዎች እየላኩልኝ ነበር ግን ትቼው ነበረ። አሁን ግን በስርዓት ቴክስት እየላከልኝ ነው ሰው የመርጌታን ስልክ ስጪ እያሉ ማለት ነውና እኔ አይደለሁም የኔ አካውንት አይደለም። እና ከቻላችሁ ደግሞ ሪፖርት አድርጉባቸው። እኔ መድኃኒዓለም ነው ልጅ ይሰጠኝ። እባካችሁ ደህና ደሩ። የሆነ ምግብ ሲያምራችሁ ለማን ነው የምትናገሩት? እኔ ሸገር ገበታ ነው ብዙ ጊዜ። ከዛ መበላበትን ቦታ ራሴ ወስኜ አውጥቼ ይበላለሁ። ካልሆነ ደግሞ የማረኝን ነገር ሰርቼ ይበላለሁ። አሁን ዛሬ ቀይ ድንች ወጥ እንዴት እንደምወድ ታውቃላችሁ። ድንቹ አጣምሮኛልና አስቤዛ እየገዛው ነው፣ ድንችም እየገዛው ነው ልሰራ ማለት ነው። ግን በዚህ ማታ እኔ ለማለት የፈለኩትና የመጣሁት ነገር በጣም ቲክቶክ ላይ የሚገርሙኝ ሰዎች አሉ። አንደኛው ዶክተር ነው ዶክተር ነው ባለፈው ለታ ለቶሚ ጁስ ቤት ሊዘጋ ለነበረው ልጅ ቻሌንጅ ሰጥቶታል። የሰጠው ቻሌንጅ ደግሞ የሸገር ገበታን ፎሎወር መጨመር። ሸገር ገበታን ታውቁታላችሁ በደንብ የሚጠቅመን አካውንት ነው። ፎሎ በማድረጋችንም እንጠቀምበት ነውና ቻሌንጁ ሊያልቅ 3 ቀን ይቀር። በቻሌንጁ ደግሞ ቶሚ ምንድነው የሚያገኘው? አዲስ የጁስ ቤት እቃ ከነ ቤቱ አዲስ ቤት ይከፈትለታል። የሱ የነበረው ደግሞ ለሌላ እናት ይሰጣል። ስለዛ በአንድ ድንጋይ 3 ወፍ ነው። የሸገር ገበታ አካውንት ፎሎ ማድረግ ይጠቅመናል። ሁለተኛ ቶሚ ይረዳል። ሶስተኛ ሌላ እናት ትረዳለች። ቲክቶክ አካውንቱን ከስር ሜንሽን አደርጋለሁ። ፎሎ አድርጉ። ድንች ወጡን ሰርቼ ደግሞ ቪዲዮ ሰራላችኋለሁ። በጣም ነው የምወዳችሁ። ፎሎ አድርጉ።
ሄጄ ከጓሮ ጎመን እየተቆረጠልኝ ነው። ላሳያችሁ። እኔ እኮ ምንድነው መንገድ ላይ ሰው የሚያፈጥብኝ አላለሁ። ቆንጆ መሆኔን ረሳዋለሁ። እኔ ደግሞ አንዳንዴ